ደግሞ ሲያዎች ደግሞ የሚጽናኑብሽ ተስፋ የቆረጡ ያዘኑ እንባቸውን የሚያብሱብሽ ያድርግልሽ። ከፍ በይልን በለጡ ድመቂልን ከፍ በይልን ብዥልን። እግዚአብሔር አምላክ ዘመንሽን ሁሉ በደስታ በበረከት ይሙላልሽ። ያገኘሽውን እያካፈልሽ ስለሆነ ይሄን የማካፈሉን ጸጋ ስታካፊ ብዙ ይጨመርልሻል፣ ስትሰጪ ብዙ ደግሞ ጥፍ አድርጎ እግዚአብሔር ይሰጥሻል እና ይህን ጸጋ እንዳይቀማሽ ካለብሽ ፈተና ሁሉ እግዚአብሔር ይሰውርሽ ይጠብቅሽ። በጣም በጣም እናመሰግናለን በለጡ። አሉላ ይሄ መዝሙር መልእክቱ በደንብ ላንተ ነው። ሀኒቾም አለች። ሀኒቾ $100 አስገብታለች። የኔ ጓደኛ ናት። አንድ ላይ እኔ ጋር $600 አለ። አባቴ ጸባይን ካሳመርክ ነው ምልክልህ። ጸባይ ካይቱ የኔዎቹ ኧረ ትለያላችሁ። 540 ሺህ ገብቷል። አንዴ ደሜ 600 ሺህ ማስገባት አለብን። ጨርሰናል። ኒውታን በቃ 540 ሺህ ደርሰናል። መዝሙሩ ያሬድ ይቅርታ፣ ባለቤትን እኔ ይቅርታ ጠይቃለሁ። ይቅርታ 600 ሺህ እንገባለን። በቃ እኔ ሞራል የተነሳሳ ለወጣ የነበረው ይኸው አመጡ። በለጡ ሌላ አንበሳ ልታመጣ ትችላለች። በቃ በአንዴ ዘግታው ትገላግልናለች። በቃ መዝሙረ ባለቤትን ይቅርታ ጠይቅልኝ። በጣም ከበርልኝ ሆነ። አረ ኑሩልኝ። አደራ በጣም ይቅርታ። ለበረከት ነው በልልኝ ባለቤትህን። ለበረከት ስለሆነ አልፋታው። ይቅርታ ዛሬ ተበድሬሻለሁ እናቱ። ይቅርታ አሁን የህጽበተ እግር እሷና ልጅ ቤተክርስቲያን ሄዱም። ስለዚህ እግሯን ማጠቤ ስለማይቀር በዛ ቶርዬ ፋክስ ልኮላል አባቴ። ምንም በጣም እናመሰግናለን። የወተወር እናመሰግናለን። እግዚአብሔር ይስጥልን፣ በወጣ ይተካልን። በጣም እናመሰግናለን። በጤና ይመልስላችሁ። በእውነት በጣም በጣም ነው። እግዚአብሔር ይስጥልን። በቃ በዚህ ሰዓት በልባችሁ ያለውን ጥያቄ ሁሉ እግዚአብሔር አዋቂ ነው። ፈጣሪ በጣም ልባችንን ኩላሊታችንን ሁሉ የጎደለብንን በቤታችን የጎደለውን ሀዘናችንን ደስታችንን የሚያውቅ አምላክ ነው። ስለዚህ በልባችሁ በዚህ ሰዓት በአንደበታችሁ አልተናገራችሁ የተጨነቃችሁ ነገር፣ በአንደበታችሁ አልተናገራችሁት የጎደለባችሁ ነገር፣ ሀዘናችሁን ሁሉ እግዚአብሔር ያውቃልና የነገራችሁትንም ደግሞ ያልነገራችሁትንም ነገር ሁሉ እግዚአብሔር ይፈጽምላችሁ። በማታውቁት ደስታ በማታውቁት በረከት እጥፍ ድርብ አድርጎ ይመልስላችሁ። ሁላችሁንም የምትሰጡትን ነው። ሁላችሁንም አበባ የሰጠውም አንበሳ የሰጠውም በእግዚአብሔር ዘንድ እኩል ነው፣ ከፍቅር ስለሆነ ማለት ነው። ስለዚህ አንበሳ የሰጠው አንበሳ ስለሰጠው ብሎ አይመጻደቅም። አበባ የሰጠውም ውጭ እኮ ትንሽ ናት ብሎ አይመጻደቅም። ሁለቱም ስለ ፍቅር ነው ያደረጉት። እንደዚህ ነቃ ነቃ የምትል በጣም ንቅት ያለች ልጅ ይስጣችሁ። እንዳሁን ነቃ ነቃ ብላ እንደሄደችው ማለት ነው። እግዚአብሔር ይስጥልን። $200 ብላለች ሀኒ አይገስ የሆን እያየ እሺ፣ በጣም እናመሰግ 600 ሺህ አልደረሰኝም። የእሷ ሀይ በይኝ በቲክታክ ቆይ ፎሎ ላርጊስ። ጻፊ ከስር ሀና ከስር ጻፊና ዮ በፍሌር እየሄድን ነው አባቴ። አንቺ ከስር ጻፊና አይ መሲ ብርጅስቶንም ላስገባት ስለሌለችም እንዲሁም ደግሞ በለጡዬን ላስገባት ስለሌለችም እንጂ ሞዴሬተሮቹም ለማስገባት ፈልገዋል። አንቺ ጻፊልኝ ከስር። ሌላ ሀና ግን 100 ሰጣለች። በለጡ አልተቻለችም። በለጡ ማንም ሊችላት አልቻለም። ማንም በጣም እግዚአብሔር አምላክ አሁንም የጎደለብሽ እንዳይመስልሽ እሺ። እየሞላልሽ ነው። ባይዘወይ እየሞላ ነው። እጥፍ ድርብ ጸጋ እግዚአብሔር እያዘጋጀልሽ ነው። ስለዚህ በጣም በጣም በለጡ በጣም እግዚአብሔር ይስጥልን። ባይዘወይ በቃ ግዴታሽ ነው። ምክንያቱም ብዙ የተሰጠው ብዙ እንዲያደርግ ይጠበቅበታል ይላል መጽሐፍና ግዴታሽ ነው። ግዴታሽን ቢሆን ግን ደግሞ ቅንነት ይፈልጋል። ሊሆን ሰዎች ገንዘብ ኖራቸው የማይሰጡ አሉ። ስለዚህ እንደዚህ የምታካፍሉ ይሄ ከመንፈስ ቅዱስ ነው ባይዘወይ እንጂ ሌላ ከምንም አይሆንም። እና በልብሽ ያለውን ይህ የርኅራኄ እናንተም ሁላችሁም የምትሰጡ አሁን የሰጣችሁንም ሳሚ ሁላችሁንም በልባችሁ ያለውን ይሄ የፍቅር የማካፈል ቅንነቱን እግዚአብሔር ይጠብቅላችሁ እስከ ሞታችሁ እስከ ሽበታችሁ። ሀኒቾ ጻፊልኝ፣ ይቅርታ በመሀል ስላቃሉ ሀና ከስር ጻፊልኝ 200 ላልሽው ጻፊልኝና እኔ በውስጥ ላክልሽ። ሌላ ሀና 100 ልካለች $100 ሌላ ሀና ልካለች። እሷ ግን አይደለችም፣ ምክንያቱም ፎሎው ስላልሆንን። ሀና ለምትባለው ልኬላት $100 ልካለች። እስቲ አለች
እስኪው ላውራ እያለ ነው። እስኪው ሀሳብ ስጥሽ ወንድሜ። እስኪው go ahead my brother። ይቅርታ ስላላየው ነው። እስኪ go ahead። እንዴት ናችሁ? ሰላም ነው? ሁላችሁንም ሰላም ብያለሁ። ዮኒዬ እንዴት ነህ? ደህና ነህ? ሁላችሁንም ሰላም ብያለሁ። ድምፄ ይሰማል? አዎ ይሰማል። ያው እኔ አሁን ዘግይቼ ነው የመጣሁት። ወንድማችን እንግዲህ የደረሰበትን ነገር ሰምቻለሁኝ፣ ዘግይቶም ቢሆን። ያው ዮኒዬ ይሄ አካውንት ጊፍት ስለማይሰጥ በአካውንት ነምበሩ እዚህ ጋር በተጻፈው ነገ ያው የአንበሳውን ዋጋ አስገባለሁ 30 ሺህ ብር። በወጣ ይተካይን አባት እስክዬ እኔ የድሮም ጓደኛ አሁንም ወደፊትም የማይለይ ወንድሜ ነውና እስክዬ ክብር በልልኝ የኔ አባት። በጣም ነው የማመሰግነው። ተባረክልኝ። ሁሌም በክርስትና መፈተን ያለ ነውና በርታ፣ እጅ እንዳትሰጥ። ሁሌም ከጎንህ አለን። ፎሎ አደርግሃለሁ። የሚያስፈልግ ነገር ካለ ከጎንህ አለው ሁሌም። እሺ እስኪ በጣም እግዚአብሔር ይስጥልን። እግዚአብሔር በወጣ ይተካልህ፣ ሞገስ ይስጥ፣ ጤና ይስጥ። ልጆች ካለ ትዳር ካለ እግዚአብሔር ልጆችን ትዳርን ይጠብቅልህ። የአብርሃምና የሳራን ፍቅር ይስጥ። በወጣበት ሁሉ ለበረከቱን ያገኘኸው ይብዛልህ፣ የነካኸው ይብዛ፣ የረገጥከው መሬት ውረስ። ሀብት፣ ጤና፣ ጸጋ፣ ሞገስ፣ በረከት እግዚአብሔር ይስጥ። የልብን ሀሳብ ሁሉ እግዚአብሔር ይፈጽምልህ። በዓሉ የሰላም የደስታ የበረከት ያደርግልህ። አሜን አሜን። ሊቀ ዲያቆን እስኪው ሰላም ብያለሁ። እስኪው እንግዲህ ወሎት ሊቀ ዲያቆን ከኮቪድ ጊዜ ጀምሮ ብዙዎችን ወጣቶችን የተቸገሩ የታሙ ሰዎችን አብረን እናግዝና ረዳ ነበረ እና እስኪው በጣም መልካም ልበቀና ልጅ ሌሊቱን ሙሉ ቁጭ ብሎ ከኛ ጋር ያግዝ ነበርና እንግዲህ ያው መለያ እንትን አለው። ኩኩሉ አላሉም ዛሬ ምንድን ነው? አቢ ጽፌልህ ነበር እኮ ሜንሽን አድርጌ ኩኩል ፋሚሊ ብዬ ጽፌልህ ነበር። ቲማ ኩኩል ቲም ነበረን እና ብዙ ወጣቶችን ረዳ ነበረ እዛ ላይ በኮቪድ ሰዓት። እንግዲህ ሁላችሁም የሰጣችሁ እግዚአብሔር ያክብራችሁ፣ በወጣ የተካ። እንግዲህ ያው ይህ ወንድማችን ሰው ፊት መቀመጥ ፈልጎት አለም የደረሰበትን ችግር ሁላችሁም አይታችኋል። እንግዲህ መድኃኒዓለም የእኛን ችግር እያየ እየረዳን ነው። ደግሞ እኛ ደግሞ ምንድን ነው የምናደርገው? ያቅማችን ምንችለው 5ም 10ም 10 ሺህ 20 ሺህ የምትችሉትም አድርጉ። አንድ ወዳጅም $30 አስገብቷል። አባቴ እግዚአብሔር ያክብር። አንድ ወንድሜ አስገብቷል። በነገራችን ላይ እኔ እዚህ ውስጥ ያሉት ሰዎች በተለይ እግዚአብሔር በሚያውቀው ኩዊን ኦፍ ሳባ ቃላት የለኝም። እግዚአብሔር እኔ ትለይብኛለች። እኔ ከወንድሞቼ ከእህቶቼ ለይቼ አላይሽም። በማቅ በጣም ልዩ 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 ሰው ነሽ እና እግዚአብሔር ያክብርልኝ። ይህን ብዙ ጊዜ ብዬው አላቅምና እዚህ ሰው ባለበት ልናገር ብዬ ነው። እግዚአብሔር በሚያውቀው በጣም 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 ልዩ 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 እህት እንደሆነች እንድታውቃ ይሁልኝ ማትል። ሌላው ለየት የሚያደርግነ እስኬም ሌሎቹም ሲሰጡ ይሁልኝ ብለው አይደለም፣ ምንም ብለው አይደለም። የሆነ ሰው ተቸገረ፣ የሆነ ሰው እንደዚህ የሆነ ሲባል ሮጦ የሚመጡ ናቸው። አልጠራቸውም፣ እንኳን እግዚአብሔር በሚያውቀው አልጠራቸውም። እኔውም ደስ ብሎ መጥራት የምወደው መዝሙር ያሬድን ነው። እነሱ ግን ወዳጆቼ ስለሆነ ይመጣሉ። ከዛ በኋላ ምንድን ነው ጉዳዩ? እንደዚህ ነው እሺ ያልከውን ይሉና ያደርጋሉና በጣም አርጌ ነው ማመሰግን። ሶሻል ሚዲያ ላይ ሌላው በጨዋነት የሴት ስነ ምግባር የሚባለው አንቺ ጋር በጣም አለ። ለዚህ ነው እንደ አንቺ አይነቱ የሚያኮሩ እንደ አንቺ አይነት ሴቶች ሲኖሩ እንደ እብዶች እንዳሉላ እንደ አንቺ አይነት ደግሞ ጨዋ ሲኖሩ ምንኮራብሽ የት እንደሆንሽ እንድታቂ ነው በዚህ አጋጣሚ ልነግርሽ የምፈልገውና እግዚአብሔር ያክብርልኝ። እግዚአብሔር በትልቁ ይስጥልኝ። ኩዊን ኦፍ ሳባ በእውነት እንደዚህ እድል አግኝቼ አመስግኜሽ አላቅምና እግዚአብሔር በወጣ ይተካ። ብርክ ያርግሽ፣ በትዳርሽ፣ በልጅሽ፣ በሁሉ ነገር የተባረክሽኝ የለኝና ይህን በደንብ አርጊ። በደንብ መናገር ስላለብኝ ነው። ሌሎቻችሁም እንደዛውና ትለያለሽ። እሱን ልናገር ብዬ ነው። በጣም 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 መወዳት ማክብራት እህቴ ናት። ያንን ልናገር ብዬ ነው። አረ ሀና ዝም ብላ ነው እዛ ጋ
10,200 ምናምን እያለች የምትጽፈው ዋቴ እንደሆነ እንድታውቁ ነው። ሀና እየተባለች አንዷ የምትጽፈው ተግባባን። ያችኛዋ ግን ሌላዋ ሀና $100 ልካልኛለች። ተባረኩ እና ኩይንን ፎሎ በማድረግ ቤተሰብ በመሆን ጎበዝ ነጋዴ ናት። ለሴዳወይ ጎበዝ ነጋዴ ክበሪልኝ እናት። አመሰግናለሁ ሁላችሁንም። ቴንኪው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ፣ ይባርክልኝ። ግንዬ ተባረኪልን፣ እግዚአብሔር ይስጥሽ፣ የሰጠሽውን ጨምሮ ጨማምሮ ይስጥሽ፣ ጤና ይስጥሽ፣ ቤተሰቦችንም ባሉበት ሰላም በፍቅር ያቆይልን። በርችልን ይሄ እናት። አንቺም ወንድማችንን እንዳየሽው እግዚአብሔር ያለብሽን ችግር ሁሉ ይልሽ እና ክበሪልን እናት፣ ኑሪልን። ግን ሳባ በእውነት ቃል የለኝም ለአንቺ። እግዚአብሔር አምላክ ኑሮሽን፣ ትዳርሽን፣ ቤተሰብሽን፣ ሁሉ ነገርሽን ይባርክልሽ፣ ያበልጽግልሽ። ካሰብሽው 100 እጥፍ በላይ እግዚአብሔር ቤትሽን ይዳስ። ድንግል ማርያም ሁልጊዜ በጸሎቷ በምልጃዋ ዮኒዬ፣ ይቅርታ። ቴንኪው ደምዬ። ወደ ልጁ ላይ ፎከስ እናድርግሽ። እግዚአብሔር ይስጣችሁ። መብታችን መብታችን ደሱ ላይ ፎከስ እንመርቅበት መብታችን ነው። እንዲህ አይነት አጋጣሚ አግኝተን መርቀንሽ ይገባኛል። ልብ ይመርቅ በልባችሁ። በጣም አመሰግናለሁ። በጣም ነው የምንወድሽ። እንድታቂ ደስ ያለሽን አንድ ዝማሬ ብትዘምሪ ምን ይመስልሻል? ሳቢ እናንተ አቋርጣችሁ እንጂ መዝሙር እኔ አሁን በዛሬ ቀን የሚዘመር መዝሙር አላውቅም። ለነገሩ መዝሙር ልሞክር እችላለሁ፣ ግን በዛሬ ቀን መዝሙር ቀን አለው እና መዝሙር ያሬድ ወንድማችን ሊዘምርልን ዝግጁ ነበርና እስቲ እንስማው። ቆይ ይጨርስ። 600,000 ይግባ። የዛኔ ነው የሚዘምረው። 600,000 ዝም ብለንማ አንለው። 600,000 ደርሰናል ወንድሞች፣ ደርሰናል እህቶች፣ ደርሰናል። ኦልሞስት 577,000 ነው። እባካችሁ 600 እናስገባው። ደርሰናል። የሊቀ ዲያቆን ዝማሬ እንዳያመልጠን፣ እሳቸው እምቢ እንዳይሉ። እስቲ አሁን ቶሎ ብላችሁ ሁላችሁም 600,000 እናስገባውና ከዛ በኋላ ወንድማችንም እንግዲህ ፋሲካን በደስታ ከቤተሰቦቹ ጋር ደስ ብሎት እየሳቀ ያሳልፍ እና እስቲ ባካችሁ ኦልሞስት ደርሰናል። ታንክ ዩ ጋይስ፣ የሰጣችሁ ላረጋችሁ ሁሉ እግዚአብሔር ያክብርልን። አይ መዝሙር ያሬድ እርስዎ እንግዲህ ቢናገሩ ይሻላል። እኔ እኮ እናንተ ስትናገሩ እኮ ስራዬን እየሰራው ነው ከስር። እርስዎ እረፍት የለም። 600,000 እግዚአብሔር ለማስገባት ያክብርልን። መዝሙር ያሬድ እኮ እንደው ስሙ ነው እንጂ በእድሜ እኮ በጣም የእኛ ታናሽ ውጪ ነው። የእኛ ታናሽ ነው። በጣም በበረከት ታድሎ እንጂ በጣም ያንግ ነው። በጣም ሳገኘው ድንግጥ ነው ያልኩት። ደነገጥኩ። በአካል ያገኘሁት በጣም ያንግ ነው። ይህን እንድታውቁ በነገራችን ላይ እንደዚህ ድምፁ እንደዚህ በቃ ብያልኩና በጣም ወጣት፣ በጣም የሚገርም ስነ ልቦና፣ በጣም ያንግ ነው። በጣም ስነ ምግባሩ ደስ የሚል የሚያስቀና ምን አለ እንደሱ በሆንኩ የሚያስብል ካራክተር ያለው ወንድማችን ነው። እውነት የኦርቶዶክስ ብራንድ ናንተ። ይቅርታ አድርግልኝና ለዚህ ቃል ደሜ በቃ ሚዩት አድርግ ደሜ። አሁን አሉላ እንትኑ ኔትወርኩ እንዳይወርድ ድምፅን አሰማን እስኪ። ኔትወርኩ እንዳይወርድ እሱ አይደል ቤቱን የከፈተው። አይ ለጨዋታው ነው። እንዴት ናችሁ ምናምን በለን እስኪ። እንዴት ናችሁ ደህና ናችሁ ወይ በለን። እሺ አሉላ ድምፅ ሰላም በለን። ሚዩትን አንሳና እውነቱን ነው። ደም የጠፋበት ይኸውልህ ሚዩት ራሱ አለውኝ ቤተሰቦቼ፣ እኔ ቃላት የለኝም ምን ብዬ እንደምገልጸውም። ብዙ አንደበተ ርቱዕ ሰዎች ስላላችሁ መሀላችን ላይ እኔ ባወራ ቫሊድ አይሆንም። ስለዚህ አለውኝ፣ እየሰማው ነው። ምንም ድካምም የለም እንቅልፍም የለም፣ እየሰማው ነው። በጣም መዝሙር ያሬድ ከገባ በኋላ በጣም ተነቃቅቷል። ናቢን፣ ኩን ሳባ፣ ሁላችሁን ማለት ይቻላል። እና እናንተ አውሩ ልስማኔ። ጥሩ አንደበት አላችሁ እና እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። እወዳችኋለሁ። እሺ እናመሰግናለን። አሉላ ስታገባ እንግዲህ አደራ በቤተክርስቲያን አግባ። እግዚአብሔር ፈቅዶ እኔና ዮኒ ሳቢም እንመጣለን፣ አቢም ይመጣል። ፀጉር መቁረጫን ይዞ ፏ ያደርግሃል።
መተን እመጣለሁ። እኔ ያድርገው። እኔ እቀድስልሃለሁ፣ ደሜም ይመጣል። እኔው ቀድሼ እንግዲህ የዛን ሰዓት አብረን እንዘምራለን ሁላችንም። እግዚአብሔር ለዛ ክብር ያብቃ፣ ለዛ ጸጋ ያብቃ። እሺ 579 ሺህ ነው። 600 ሺህ እንዲሞላ ነው የምንፈልገው። ቶሎ በሉ። 579 ሺህ ነው። ትንሽ ነው የቀረው። አሁን እሺ ስም እየጠራው ነው። 1 2 3 4 በአንድ 5 አንበሳ ቢዘጉልን ምን ይመስላል? ቆይስ እንዴ በረከት ስለሆነ ይከፋፈሉና ከዛ እሺ ትክክል። ለነገሩ ያ ጥሩ እሺ። ያው ዘመን ጂ እሺ፣ ዘመን ጂ እናመሰግናለን። ኦጂ እሺ፣ ዘመንዬ እናመሰግናለን። እግዚአብሔር አምላክ ዘመንን ይባርከው። እግዚአብሔር አምላክ በወጣ ይተካልህ። እግዚአብሔር አምላክ እንደዚች ፈረስ ከፍ የምታረግህ ህይወት፣ ከፍ የሚያረግህ ስራ፣ ከፍ የሚያረግህ የዕለት እንጀራ ይስጥህ። ጥበብ ማስተዋል ይስጥህ። የሰው ከፍታው ማስተዋሉ ጥበቡ ነው። እሺ ትሩ እናመሰግናለን። ዘመን ዘመንሻ ምጠቅልን ሳይንቲስት ሁንልን። ሂድ ናሳ ወደ መንኮራኩር ይዘህ ሂድ። ደርሰና ገዛ አፈር ይዘልና አሜን በለ። እሺ ከዘማን ነው ሌላው። እሺ ዘመን የእግዚአብሔር ይስጥልን። እሺ ወንድም አለም በጣም እግዚአብሔር ያክብርልን። እግዚአብሔር ይስጥልን። 587 ሺህ ነው። ጥቂት ነው የቀረው። ኦኬ ኩዊንዬም ባንኳን እንትን እያየሽ ነው፣ እየቆጠረች ነው። ካሜራዋን ዞር አድርጋ መጨረሻ ላይ ያው ዳሽ ሙላ ስለሆነች ሰው ፊት አይቆጠርም ብላ ነው። እሺ በጣም ጥሩ፣ በጣም እግዚአብሔር ይስጥልን። 700 ሺህ ሊሞላ 600 ሺህ ነው። እሺ ጥቂት ነው የቀረው። 587 ነው። 600 ከሞላ በቃ እንጨርሳለን። እናንተንም አናስቸግርም በዓልም ስለሆነ 687 በጣም አሪፍ። ኢቪ እናመሰግናለን። ኢቪ እንግዲህ አላቅም መጨር ማለት የምን አብሬሽን እንደሆነ እኔ በማውቀው ግን ብቻ ልመርቅ። ኢቪ ማለት ኤሌክትሮኒክ ቪሂክል ማለት ነው። የኤሌክትሪክ መኪና ይኑርሽ። የኤሌክትሪክ መኪና እግዚአብሔር ይስጥሽ። አሁን ነዳጅ ውድ ነው። ጥሩ ስም ነው ያወጣሽው። በጣም ጥሩ ነው ያደረግሽው። ፍንቴክ ነበር ችግር አለ የሁኔታ አታበላሽ። እሺ በጣም እናመሰግን። ደግሞ ፊንቴክ አላችሁ ተብለን ደግሞ ልትወስደን እንድታስገባ ነው። እሺ እናመሰግናለን በጣም አሉላ ዮሐንስ ኤንኤ ከፍ በሉል። እንደዚህ ፊኛ ይዛችሁ ሳይሆን ጸጋ በረከት ይዛችሁ በለጡ። ኧረ በለጡ። ወደ ላይ ከፍ በይልን። እንደዚህ ሄደሽ አንድ ወይ ጁፒተር ወይ ማርስ ሄደሽ ወይ አንዱ ቦታ ሄደሽ ድንጋይና አፈር ይዘሽ ለና ሊሆን ይመተሽ ንገሪ። ከፍ በይልን በለጡ። በጣም እናመሰግን። ብለጭልን ከፍ በይልን። በጣም እናመሰግናለን። ዳኒ እናመሰግናለን። የዕለት እንጀራ ጉርስ እግዚአብሔር ይስጥህ። 600 ሺህ ገባ ዮኒ። በጣም ታንኪዩ። በጣም ሁላችሁም ክበሩልን። ጸጋ ይስጣችሁ፣ በረከት ይስጣችሁ። ለሁላችሁም ሁላችንም የሚጠቀልል አንድ መዝሙር ልዘምርና በውስጡ ምርቃት አለው። የሚጠብቀኝ አይተኛም የሚለውን መዝሙር ዘምረን በቃ የሚጠብቀን እግዚአብሔር አይተኛም፣ የሚጠብቀን እግዚአብሔር አያንቀላፋም፣ ሁሌም በወጣ መውጋታችን ይጠብቀናል እና ከዛ አንድ እሺ ሳኖፋሌክ በጣም እናመሰግናለን። በጣም እግዚአብሔር ይስጥልን። በጣም በቃ አልቻልናችሁም በእውነት እኔ ምርቃቴ አልቆ ራሱ የአንዳችሁን ለአንዳችሁ እየሰጠው ነው። ምንም ላደርግ አልችልም። እንደዚህ ሆና ብዬ አልጠበቅኩም ነበር። አስቀድማችሁ ብትነግሩኝ በየስማችሁ ጽፍ ነበረ። እሺ ግን አልተፎገረብኝም። የአንዳችሁ ለአንዳችሁ ሰጥ ዝም ብላችሁ አሜን ስለምትሉ አሪፍ ነው ይሆንላችኋል። በጣም እግዚአብሔር ይስጥልን። እግዚአብሔር በወጣ የተካላችሁ። መዝሙሩን ከዘመርኩ በኋላ አንድ የመጽሐፍ ቅዱስ ቃል ሳነብ ሁላችሁም ኮመንት ላይ አሜን 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 እያችሁ ጽፋላችሁ ማለት ነው። ምክንያቱም በውስጡ ምርቃት የያዘ ስለሆነ ጸሎትም የያዘ ስለሆነ የዳዊት መዝሙር ነው የማነብላችሁ። እዛ ላይ አንድ በጣም ደስ የሚል ምርቃትም የሆነ ለሁላችንም የሚጠቅም ጸሎት የሆነ ክፍል አለና እሱን ደግሞ አነብላችኋለሁ ማለት ነው። እሺ መዝሙሩን እንዘምር መጀመሪያ። ጊፍት ግን እየሰጣችሁ መስጠት የምፈልጉ ሰዎች እኔ በጀቴን የ2026 ዓመተ ምህረት በጀቴን ጨርሻለሁ። ግን እናንተ ስጡ የምትችሉ ካላችሁ ለወንድማችን እንደዛ እናደርጋለን። እሺ የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም።
የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። ቤት ባይኖረኝም በደጅ ባድርም ቀንና ሌሊት ከኔ አይርቅም። ድምፀ አራዊት የሌሊት ግርማ ወደኔ አይቀርቡም ድምፅ ሲሰማ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። መሰናክልን ለእግሮች አይሰጥም፣ ይሰውረኛል በቀኙ ሰላም። ፀሐይም በቀን አይተኩሰኝም፣ ያጋንንትም ኃይል አያስፈራኝም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። ነፍሴን ጠበቃት ከጠላት ወጥመድ፣ ጌታዬ መራኝ በጽድቅ መንገድ። መውጣት መግባቴን እየጠበቀ ለዚህ አበቃኝ እርሱ ባወቀ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀን አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። የሰማዩን ጠል እታገሳለው፣ ሰው ከጨከነ ምን ሆናለው? ሌሊት በድብቅ ለሚጎበኙኝ ለጻድቃን ወገን አምላክ ይስጥልኝ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። እንቅልፌን ባርኮ የሰጠኝ ጌታ በዓለም ሐሳብ ሳልንገላታ የዕለት ምግቤንም ላነሳኝ ፍጹም ምስጋና ላቅርብ እስከ ዘላለም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀኝ አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም።
መዝሙረ ዳዊት መዝሙር 90 አሁን አሜን አሜን እያላችሁ ጽፋላችሁ። ለሰጣችሁ ሁሉ የሚሆን ምርቃት ነው። ሻውን የማነበው ጸሎትም ነው ምርቃትም ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንህ። በላባዎቹ ይጋርድህ፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ትመለከታለህ፣ የኃጥአን ብድራትን ታያለህ። አቤቱ አንተ ተስፋችን ነህና ልዑልን መጠጊያችን አድርገን። ክፉ ነገር ወደ አንተ ወደ እኛ አይቀርብም፣ መቅሰፍትም ወደ ቤታችን አይገባም። በመንገዳችን ሁሉ ይጠብቀን ዘንድ መላእክቱን ስለኛ ያዛቸዋልና። እግሮቻችን በድንጋይ እንዳይሰናከሉ በእጆቻቸው ያነሱናል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእግዚአብሔር ተማምኗልና አስጥለዋለሁ። የእግዚአብሔርን ስምን አውቋልና እግዚአብሔርም ይጋርደዋል። ይጠራዋል ይመልስለትማል። በመከራውም ጊዜ ከእርሱ ጋር እግዚአብሔር ይሆናል። ያድነዋል ያከብረውማል። ረጅም ዕድሜን ያጠግበዋል፣ ማዳኑንም ያሳየዋል። በመከራው ጊዜ እግዚአብሔርን ይጠራዋል ይመልስለትማል። በመከራውም ጊዜ ከእርሱ ጋር እግዚአብሔር ይሆናል። ያድነዋል ያከብረውማል። ረጅም ዕድሜን ያጠግበዋል፣ ማዳኑንም ያሳየዋል። አሜን። እግዚአብሔር ይስጥልኝ። ዮኒዬ በጣም እናመሰግናለን። ክብር ያድልልን። ሁላችሁንም እግዚአብሔር ይስጥልኝ። አመሰግናለሁ ዮኒ፣ በረከት እንድንሳተፍ ምክንያት ስለሆንከን አንተንም እግዚአብሔር አምላክ ከዚህ በላይ ጥበብ ማስተዋል ይስጥህ። ከዚህ በላይ ወደ መልካሙ ወደ ቀናው ወደ ብርሃኑ ደግሞ ወደኛ ወደ ቤተክርስቲያን ደግሞ ክቡር ስጋውን ክቡር ደሙን ተቀብለህ በቄደር አንድ ሆነን ወደ ቤትህ ደግሞ በአንድ አካል ሆነን ነጭ ለብሰን ደግሞ አንተን በአንተ ምክንያት እግዚአብሔርን የምናመሰግንበትን ቀን ያቅርብልን። ሁላችሁንም እወዳችኋለሁ። በዓሉ የሰላም የበረከት የደስታ ያድርግላችሁ። በዓሉ ለሁላችንም ፍቅርን፣ ሰላምን፣ ረድኤትን የሚሰጥ ያድርግልን። ዮኒ እንኳን እንግዲህ ወደ ቤት ለመመለስ መንገድ እንኳን እግዚአብሔር ጉዞ አስጀመረ። ለበጎ ለመልካም ነገር ምክንያት እየሆንክ ነው። እግዚአብሔር በዚህ ያዝልቅ። ሁላችሁንም በቤታችሁ ሰላም፣ በረከት፣ ረድኤት ይግባ። ዝማሪያችን ይቀበልልን። የሚጠብቀን የማይተኛው የሚጠብቀን የማያንቀላፋው የማይደክመው እጆቹ ብርቱ የሆኑ ዓይኖቹ ሁሌም ከኛ የማይሰወሩ የማይነቀሉ የወደደን ያፈቀረን አብ ወልድ መንፈስ ቅዱስ አንዱ አምላክ አንዱ እግዚአብሔር ከኔም ከእናንተ ጋር ይሁን። መልካም በዓል። እግዚአብሔር ይስጥልኝ። ዝማሬ መልአክ ያሰማልን። እግዚአብሔር ይስጥልን። አንተንም እግዚአብሔር እስከነ ቤተሰብ ይባርክ። መልካም ዓመት በዓል። በዚህ ቀን ራሱ እዚህ መገኘት ይሄን ማዳመጥ በእውነት መባረክ ነው። በቃ ሁላችንም እዚህ ውስጥ ያለን ሁላችንም እየታደልን ስለሆን ነው በዚህን ሰዓት ይሄን መስማት መቻላችን ማለት ነው። ያው በቤተ ክርስቲያናችን እንደምናውቀው። ስለዚህ እግዚአብሔር የተመሰገነ ይሁን። አሜን። ሌሎቻችሁ የምትሉ ካላችሁ ደሜም ሰበናብ ወንድሜም አብዬም ካላችሁ ከሄድ ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። አሜን። ዝማሬ መላእክት ያሰማልን። ሊቀ ዲያቆን እንግዲህ የያሬድን ጦመ ዜማ አሰምተውናል። እግዚአብሔር እንግዲህ በበረከቱ በቤቱ በጥንካሬ በሰላም ያቆዩት። እንግዲህ እርስዎም ቀስሰው ከእርሶ እጅ እኛም ደግሞ ቅዱስ ቁርባን እንቀበል ያውቃል። እንግዲህ እግዚአብሔር በበረከት መጨረሻዎትን ጥሩ ቦታ ያሳየኛል እና ያው ወዶታለሁ፣ አክብሮታለሁ። ሊቀ ዲያቆን ክበሩልኝ። ያደረጉት ነገር ሁሉ ያው ቤተሰብ ከቤተሰቡ ከልጆት ከሁሉ ነገር ትተው መጥተው እዚህ ጋር ያደረጉት ነገር በጣም ይበል የሚያስብል ነውና እግዚአብሔር አክብሮት ክበሩልኝ። አሜን አሜን አሜን። ለሁላችሁም ይድረሰኝ። አሜን አሜን። ሆድ ይመርቅ። በቃ ዮኒ መዝሙርዬ እግዚአብሔር ይባርክ፣ ቃሉት ያሰማልን። እንግዲህ መንግስተ ሰማያት ያዋርስልን። እጅግ አድርጌ ነው የማመሰግነው። በተለይ ለወንድማችን አሉላ ከምንም በላይ ከቤተሰብም በላይ አስቀድመው መጥተው ለዚህ ልጅ ለኦርቶዶክሳዊ ታጋይ ለሆነው ልጅ እንደዚህ ስላደረጉ ቴንኪው። ዮኒም በእውነት ቤትን ከፍተህ
ፊተኛ ሆነ። ፊተኛ ብዙ ቪዲዮ ይሰራሉ፣ ብዙ ነገር ያደረጋሉ። አንተ ግን ፊተኛ ሆነ ለዚህ ልጅ የሚያስፈልገው ይሄ ነው ብለህ ፕላን አድርገህ እቅድ አውጥተህ ገብቷል። እቅድ አውጥተህ እቅድህን ደግሞ ተግባራዊ ሆኖ በአይን አይተህ ይህ እኮ መሸለም እኮ ነው። ዮኒ ጌታን በእውነት መሸለም ነው በጣም እና የሚገርም ነው። ወንድሞቼ እናቶቼ አብረን ነው ሰምተናል። እዚህ ጋር እቅድ ሲያወጣ ፕላን ሲያወጣ በቃ ተባረረ። የራሱን እንዲጀምር ደግሞ እኛ ኦርቶዶክሳውያን ተነስተን ሆ ብለን እንዲከፍት እናደርገዋለን። አለቃ እናደርገዋለን አለ። እግዚአብሔር ይመስገን። አሉላ የእውነት አለቃ ነው የሆንከው። ገባ አለቃ በቃ ከእዝ ወደ አዛዥ ነው የተቀየርከው። ከእዝ ወደ አዛዥ ማለት ከታዛዥነት ወደ አዛዥነት የራስን የሬዲዮ ጣቢያ የሚገርም ነው። እኔ ቲክታክ ፕላትፎርም አሜዚንግ በቃ የራስን የሬዲዮ ጣቢያ ታሪካዊ የሆነን ስራ ትሰራበታለ። በዛ የሬዲዮ ጣቢያ እንግዲህ ኢትዮጵያውያንን ታስደስትበታለ። መገፋት ምን ያክል ለክብር እንደሚያበቃ አንተ ምልክት ሆናል። ኢትዮጵያ ውስጥ መገፋት ለሌሎችም ትምህርት ሆናል እና ዮኒዬ እግዚአብሔር ይባርክ። ቴንኪው። እዚህ ያላችሁ ሁላችሁም ጊፍት ስታደርጉ የነበረ እነ ቹቹ፣ እነ በለጡ፣ እነ ዜድ፣ ምን ቃላት የለኝም፣ እነ ሳራ፣ እነ ሳቢቾ፣ ኤቢ፣ እስኬስ ሁላችሁም ሰብናፕ ቴንኪው። ለዚህ ለወንድማችን ሆ ብላችሁ ተነስታችሁ በተለይ ደግሞ የዮኒን ራይ ቪዥን ፍጻሜ ስላሳያችሁ ቃላት የለኝም እና ያው ከዛ ስቱዲዮ ሲሰራ አንድ ወንበር በስሙ ያው ሊዮኒ ይሁንለት ትላለሁ። በስሙ አንደኛ ወንበር ከስቱዲዮ ውስጥ ሊዮኒ ወንበር ነው ብለህ ስቱዲዮ ላይ ሳየብለት አውቄ ነው። በራስ ሙድ ተንቀሳቀስ። ኧረ በጭራሽ የኔ አባት። እኔ አሁን ደስ ያለኝ ምንድን ነው የሰውን ልጅ ፈገግታ መመለስ። በእምነት አታፍር። አየህ ኦርቶዶክስ መሆን አላሳፈረም። የኔ አባት አላሳፈረም። በእምነት ጨክነ 18 ቀን ስራ ብትቀርም ባትሰራም እንደ ውሻ በዘበኛ ብትባረርም የሰራህበት የተከበርክበት 8 ዓመት የለፋበትን ስራ እንደ ውሻ አትገባም ብለው ያባረሩህን ዛሬ እግዚአብሔር አምላክ እናትና ልጁ ክሰዋል። የኔ አባት አንተ ደግሞ የምታኮራበት ሳትሸማቀቅ በኦርቶዶክስነት የምትኖርበት የምትሰራበት ስራ ነው። ሳትሸማቀቅ ማንም አያሸማቀም ከዚህ በኋላ ሰርተበት። እንዲሁም ደግሞ በነገራችን ላይ ስቱዲዮ እኔ በነፃ እሰጣለሁ ያለ አንድ የተዋህዶ ወንድም አለው። በዚህ አጋጣሚ 10 ስማቸውን የምታነጻው ሶፊና ግሩም ነው አይደል ያልከው? ሶፊና ግርማ አይደል? ሶፊና ግርማዬ እግዚአብሔር ይጠብቃችሁ። በጣም ነው የምናመሰግነው። ይህን ወንድም ከጎኑ ስለሆናችሁ አይዞ በርታ ትችላለህ፣ ኦኬ ያልፋል እያላችሁ ስላጽናናችሁት ምን ስላላችሁት እጅግ አድርጌ አመሰግናለሁ። እዚህ ውስጥ ያላችሁ በሙሉ እኔ ቃላት የለኝም። ይሄ ትልቅ ትምህርት ነው ለሌላው። ማንም በሃይማኖቱ ሊገፋ አይገባም። ማንም። ስለዚህ ለዚህ ወንድማችን ይሄ ነገር መሆኑ እጅግ ደስ ብሎኛል። ያላሳፈራ ደግሞ እግዚአብሔር አምላክ ነው። ያላሳፈረን ደግሞ ያመንካል ማዕተብን ያላሳፈረ ይሄ እኔ አይደለሁ ማናችንም አይደለን። ያላሳፈረ ያመንከው ማዕተብ ነው። ይህን እንዳትረሳ እና ሁልጊዜ የምትወደው ቅዱስ ገብርኤል ሁሌ ስሙን የምጠራ የተወለድክበት አንድ ያልሰማው መዝሙር ያሬድ አለ የሚገርም ሲናገር እናትና አባቱ የተገናኙበት የገብርኤል ቀን፣ የተጋቡበት የገብርኤል ቀን፣ እሱ የተወለደበት የገብርኤል ቀን። የሚገርም ደግሞ ክርስትና የተሰጠው ለገብርኤል ለቅዱስ ገብርኤል። ስለዚህ ቅዱስ ገብርኤል ጥላ ከለላ የሆነ የኔ አባት ይጠብቅ፣ ክንፎቹን ዘርግቶ ይጠብቅ። ሁላችሁንም እዚህ ውስጥ ያላችሁንም የወደዳችሁን ያከበራችሁን በስሱ ቅር ያላችሁ ምናምን ብትኖሩ አሳክተነዋል። በቃ ይሄ ነው ትልቁ ነገር እና አንተ የምትለን ካለ በለንና እንሰነባ። በለጡዬ እግዚአብሔር ያክብርሽ። አዲስ አካውንት ስለሆነ ነው እጅግ አድርገን ያከበርንሽም ያመሰገንሽ። የምትታወቂ ብትሆኚ እንደነ ኩዊን ኦፍ ሳባ እንደ ሌሎቹ እንደ አብዬ እንደ ሌሎቹ ችግር የለብንም፣ ግን አዲስ አካውንት ነው። በሚገርም ሁኔታ ግን የተለየ ነገር ቹቹዬ ወንድሜ፣ እሱ እንኳን ወንድሜ ነው፣ ችግር የለብኝም።
እነ ሙለርዬ ወንድማችን እነ ሙትዬ አንበሳዎቹን ስታደርጉ የነበረው እነ ኢግል እነ አል እነ በአምላክ ቃላት የለኝም። በሙሉ ያደረጋችሁ በሙሉ እግዚአብሔር ያክብርልኝ እላለሁ። አንተ መጨረሻ የምትለውን በልና እንሰነባበት። ዮኒዬ አሉላ ከማለቱ በፊት ኮይንሳባ ቅድም ካሜራውን ዝቃ ጋር ስትቆጥር ነበረ እና ቁጥሩ ምን ላይ ደረሰ? ድምሩ ምን ላይ ደረሰ? ሚዩት ነሽ። ተነጋገሩ ከሱ ጋር እልካለሁ። ለዮኒ ነግሬዋለሁ። ስለዚህ ለሱ እልክለታለሁ። ተነግሯል፣ ይገባለታል። በጣም ጥሩ። እሺ በቃ እሺ። ይሄን የገባችሁም ለዛ ስለሆነ ለቀሽም አይነት ነገር ይመስላል። አዎ ኩኒ እንዴት ቀድሜ ነበርኩኝ። ቀድማ ነው የመጣችው። ቀድማ ነው እንዴ? ኦኬ እኔ አርፍጄ ነው። ተባረኪልኝ። እኔ ቀድማ ነው የመጣችው። ብርክ በሉልኝ ቤተሰብና አሉ ላይ ወይ እሺ ሰበና ጎይ ቴንኪ ስላየሽ ግን ሁላችሁ እዚህ ቤት እሺ ሰበና የእሱ ጠላት እርበሉ እሱ እግዚአብሔር ድንግል ማርያም ከሱና የእሱ ተሳካ። በቃ ሁሉ ጊዜ አንተ ደግሞ እግዚአብሔርን አምነህ ስለሆንክ ተመስገን ፈጣሪ። መዝሙር ያሬድ ሁላችሁ እዚህ ቤት እስከ ታፕታፕ እስከ ኮፕሊንግ እግዚአብሔር ስጣችሁ። ድንግል ማርያም ደግሞ በየእምነታችን እግዚአብሔር ከእናንተ ጋር ይሁን። ጋይስ አሜን። ክበርልኝ። ዩቲዩቡን አደራ ሰብስክራይብ አድርጉ። ትልቁ ነገር እሱ ነው። አደራ እዚሁ እንትኑ ላይ አለ፣ ባዮ ላይ አለ። ዩቲዩብ ሰብስክራይብ በማድረግ ቤተሰብ ሆናችሁ ይህን ወንድም እንድናግዘው አደራ። ትልቁ ስራ ያለው እዛ ጋ ነው። እንግዲህ አሉላዬ የመጨረሻውን ቃል ዘግበን አባ ዮኒ ሁላችሁንም እግዚአብሔር ያክብርልኝ። ምንም ቃላት የለኝም። በተያዘም የገለጸዋለሁ። ብዙ አንድ አገር የሆኑ ሰዎች አሉ። እንደምነግር ያርግ ሁላችሁም የመስላችሁን አስተዋጽኦ አድርጋችኋል። በጣም አመሰግናለሁ። እንዳልከው ቅድም መግቢያ ላይ ባልሆኑ ክፍተት ባለበት ሰዓት ብዙ ነገር ማድረግ የሚገባቸው ሰዓት ይህን ማሰባቸው ራሱ ትልቅ ነገር ነው። በጣም አመሰግናለሁ። ቃል እገባለሁ። ሌሎችም የተገፉ አሉ። ድንገት ስለመጣ ይፋ ስለሆነ እንጂ ብዙዎች ለመታቸው የተገፉ አሉ እና በጣም ድምፁ አይሰማም። ዮኒ ድምፁ አይሰማም። ከፍ አድርግ። ደካክመዋል መሰለኝ። ትንሽ ደከመኝ። ያው እንደዚህ አምሽቼ አላቅም ቲክታክ ላይ እና እንደዚህ አምሽቼ አላቅም፣ ግን ትልቅ ነገር ነው ያደረጋችሁት እናንተ። በጣም አመሰግናለሁ። ከበዓል ጎጆአችሁ መሙላት ሲገባችሁ ለእኔ እንደዚህ ማሰባችሁ ማድረጋችሁ በጣም ከፍ እንድትሉ ፈልጋለሁ። በጎደል የሙላላችሁ። እድሜ ጤና ይስጥልን። ወዳችኋለሁ፣ አከብራችኋለሁ። በጣም ቃላት የለኝም። በእውነት ያልጠበቅኩትን ነገር ነው ያደረጋችሁት። እናንተም ያልጠበቃችሁት ሲሳይ በየቤታችሁ ይግባ እላለሁ። ወዳችኋለሁ። እድሜ ጤና ይስጣችሁ። ልጆች ያላችሁ ልጆቻችሁ ይባረኩ። እድሜ ጤና ይስጥላችሁ። በጣም ቃላት የለኝም። ሁላችሁንም አመሰግናለሁ። ቃሌን አክብሬ እኔም የሰጣችሁኝን አደራ ለመውጣት ደግሞ ዝግጁ ነኝ። ነገ ስቅለት ነው እኛ ጋር፣ እሁድ በዓል ነው። ወዳችኋለሁ። መልካም በዓል ይሁን። ሌሎች የእምነት ተከታዮችም ደግሞ ሎጂካል ሆናችሁ ነገሩን ወደ ሌላ ነገር ሳትወስዱ አይታችሁ ለመሰከራችሁና ለሳፖርት ላደረጋችሁኝ እናንተም ክበሩ። እግዚአብሔር እድሜና ጤና ይስጣችሁ ላለው ፍቅር ያሸንፋል። ወዳችኋለሁ ላለው እግዚአብሔር አክብርልኝ። አንዳንዴ ብዙ የሚናገር ሰው በመሀላችን ኖሮ እኔ ብናገር ቫሊድ አይሆንም እና እነ መዝሙር እያሉ እኔ መናገሬ አግባብነት የለውም ብዬ አስባለሁ። ዮኒ አንተ በጣም ትልቅ ሰው ነህ። እግዚአብሔር ያክብርልኝ። ትልቅ ነገር ነው ያደረከው። አንተ ባታገናኝና አንሰባሰብም፣ እኔ እናንተ እንተዋወቅም፣ ግን ይሄንን መድረክ ፈጠርክ፣ ከብዙዎች ጋር አገናኘኝ። ያው ትልቅ ቻናል ሆነኛል። አመሰግናለሁ። እድሜ ጤና ይስጣችሁ። ሁላችሁንም መልካም በዓል። እወዳችኋለሁ። እንገናኛለን፣ ቤተሰብ እንሆናለን ብዬ አስባለሁ። እግዚአብሔር አክብርልኝ በጣም አሜን። ሁላችሁንም አመሰግናለሁ። አደራ ዩቲዩቡን አደራ ሰብስክራይብ አድርጉልኝ። በጣም አድርጌ አመሰግናለሁ። በራስ ፔጅ ላይ እንግዲህ ቪዲዮ ሰርተ ቤተሰቦችን በሙሉ ታጋርገህ አመስግናቸው። በሙሉ ያገዙህን
እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ወደ ስራ ብለህ ትላለህ። ሰላማችሁ ይብዛ። በጣም ቆይተናል። ይቅርታ ይዣቸዋለሁ። ክበሩልኝ፣ ክበሩልኝ። እጅግ አድርጌ ነው የማመሰግነው። ተባረኩ። ሪሲቱን ሁላችሁም እኔ ቃላት የለኝም። እግዚአብሔር አምላክ ምስክሬ ነው የምለው፣ ቃላት የለኝም። ይሄንን ነገር ከስሜት ተነስቼ ነው ያልኩት። እግዚአብሔር በሚያውቀው ወንድማችን እንደዚህ የሆነ ሲባል ስሰማ ብዙ ሰዎች ላኩልኝ። ይሄን ነገር በቃ እንደዚህማ ከሆነ ምንድን ነው መፍትሄው? መፍትሄው የሚሆነው ምንድን ነው? ለምኖ ማስገባት ነው? ይቅርታስ ብሎ ማስገባት ነው? ወይስ ለወንድማችን እድል መፍጠር ነው የሚለው ነው ሀሳቤ። ምንድን ነው እድል እንፍጠር እንዴ? ምንድን ነው ወገኖች አሉኝ፣ እዚህ ፎሎወሮች አሉኝ። ከእነሱ ጋር አንድ ላይ ሆነን ለወንድማችን ስቴዲዮ መክፈት ነው ያለን አማራጭ እሱ። ስለዚህ ይህንን አማራጭ ተጠቅመን ዛሬ መጣችሁ። ሙሉም በቃ ሙሉ በሚባል ሁኔታ ይሄ ሰው ስራ ፈጥረንለታል። ማንንም አይለማመጥም። የማይቆጨው ነገር ሆኖለታል። የማይረሳው ደግሞ ስቅለት ነገ ሊሆን ዛሬ ነው። አይረሳውም። በህይወቱ የማይረሳው ቀን ነው እና ሁላችንም የማንረሳው አድርገናል። ሁላችሁም በተለይ ፕሮቴስታንት ወንድምና እህት ሆናችሁ ያገዛችሁ የእናንተ ንጹህ ሕሊና እንዳላችሁ ማሳያ ነው። ንጹህ ሕሊና እምነታችሁ ሌላ ሆኖ ንጹህ ሕሊና እንዳላችሁ ሙልያ አሳይቶኛል። እንዲሁም ሩታያ አሳይታኛለች። ሌሎችም የፕሮቴስታንት ወንድምና እህቶቼ ንጹህ ሕሊና ያላቸው ለምን የተደረገ ብለው አብረው የቆሙ ወንድምና እህቶቼ ስላየው ደስ ብሎኛል። ስለዚህ እንደዚህ አይነት ነገር በተፈጠረ ችግር በተፈጠረ ቁጥር በጣም እንደዚህ የተጋነነ ችግሮች ካሉ ከጎን እንቆማለን። እግዚአብሔር ያክብራችሁ። ሰላማችሁ ብዝት ይበልልኝ። መልካም አዲስ ዓመት። ኦፊሻሊ እኔ ኦርቶዶክስ እንደሆንኩ ብዙዎቻችሁ አውቃቸዋል ብዬ አስባለሁ። ብለሽ ይውሳን ግን ቄዳርን ከወንድሜ ያሬድ ጋር ተነጋግረን ዲያቆን ያሬድ ጋር ተነጋግረን የት እንደሚሆን በደንብ እንትን ብለን እዛ ለገባኝ ለረዳኝ ለቅድስት ድንግል ማርያም ልጅ ለኢየሱስ ክርስቶስ ክብር ምስጋና ይግባውና መጠየቅ እየቻልኩኝ እግዚአብሔር በሚያውቀው መጠየቅ እየቻልኩ ተግባባን። የኦርቶዶክስ ብቁ ወንድሞች እያሉኝ መጠየቅ እየቻልኩኝ እግዚአብሔር ለትምህርት ብሎ ወስዶኛል። በልጆቼ ጭምር ነው የማልኩት። እኔ አምኜበት ነበር የሄድኩት እግዚአብሔር በሚያውቀው። እግዚአብሔር ግን ልክ አለመሆኑን አሳይቶኛል። ለእኔ ለሌላው እያልኩ አይደለም። ለእኔ ግን ትክክለኛው እምነት ኦርቶዶክስ ተዋህዶ እንደሆነች ተምሬበታለሁ፣ በደንብ ተምሬበታለሁ እና በዛ ነገር በጣም ደስተኛ ነኝ። ተዋህዶ ለዘላለም ትኑር። በጣም አርጌ እዛ ሆኜ የማይረባ ንግግር ለተናገርኩት ለኔው ለራሴ በተለይ ደሜ ወንድሜ ደምረው ከኔ ሳይሸሽ እየተሰደበ ምን እየተባለ ውስጤን አይቶ ከጎኔ ሆኖ ሙልጭ እየተደረገ እየተሰደበ ደሜ መጽሐፍ ቅዱስ ይዞ በደንብ እያደረገ ከኔ ጋር እየተማማረን ትልቁን ድርሻ ደምረው ወንድማችን ወስዶታል። እግዚአብሔር አለ። ትልቁ እግዚአብሔር ነው። እናትና ልጁ ናቸው። ትልቁ ግን ደሜ ወንድሜ በዚህ ጉዳይ ላይ ከጎኔ ሳይሸሽ ኢቭን እንትና ጃፒ ብዙ በማያውቀው መጽሐፍ ቅዱስ እየመጣ በሚያውቀው ጃፒ ወንድሜ መጥቶ ከኔ ጋር እንትን ይል ነበር፣ ይነጋገር ነበር። በሚያውቃት ጃፒ እየመጣ የሆኒ ወንድማችን የትም አይሄድም እያለ ጃፒም ወንድሜ መጥቶ ሲያደርግ ነበር። በእኔ የተነሳ መጽሐፍ ቅዱስ ማንበብ ጀምሮ ነበር ጃፒ። እማረሳውን ክሬዲቱን አልወስድበትም። ስለዚህ እኔ እግዚአብሔር ይጠብቅልኝ። ላልኩት ነገር በሙሉ ለተቀየማችሁ፣ ለከፋችሁ፣ ምን ላላችሁ ሰዎች ከልብ ይቅርታ ጠይቃለሁ። ይህን ስል እኔ ከፕሮቴስታንት ጋር ለመበሻሸቅ ብዬ አይደለም። መበሻሸቅም አልፈልግም። መቼ ራሴ አይልማ መጽሐፍ ቅዱስ አይልም። መበሻሸቅ የለብን። መበሻሸቅ ሳይሆን ትምህርቱ ላይ ፎከስ ማድረግ ነው። መበሻሸቅ ያመጡት እነ ኤርሚያስ ናቸው፣ እግዚአብሔር በሚያውቀው። መበሻሸቅ ያመጡት እነ ትዝታው ናቸው። መበሻሸቅ ያመጡት እንደምታዩት እነሱ ናቸው እንጂ የኦርቶዶክስ የራሷ ላይ ነው የምትኖር። እነሱ ናቸው ያመጡት። ገብታችሁ ብታዩ በየፔጃቸው እነ ኤርሚያስ ናቸው መበሻሸቅ ያመጡት። ግቡና
ስለዚህ ኦርቶዶክስ ወንድምናቶቼ ከልብ 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 ይቅርታ፣ በእኔ ያዘናችሁ፣ በእኔ የተሰማችሁ፣ እንዲሁም ደግሞ ጸሎት ያደረጋችሁልኝ፣ የወደዳችሁኝ፣ ያከበራችሁኝ እነ መዝሙረ ያሬድ ምን ብሎ እንደጻፈልኝ አሳይቻችኋለሁ። ይሁንዬ የሄድክበት መንገድ ትክክል አይደለም፣ ግን ባለበት እግዚአብሔር ይጠብቅ። እኔ ግን እጸልይልሃለሁ ብሎ ነው ያለኝ መዝሙረ ያሬድ። እማድረሰው በህይወቴ እኔ እጸልይልሃለሁ፣ የምትሄድበት መንገድ ትክክል አይደለም፣ እኔ ግን በጸሎት ሁሌም አስብሃለሁ አለ። ቅድሚያ የመጣ ወንድሜ ነው። በዛ ኬዝ ላይ ሮጦ መጥቷል መዝሙረ ያሬድ እና እኔ ቃል ሌሎችም ወንድምናቶቼ ከጎኔ ቆመዋል። ይሄ ማለት አሁንም እላለው ፕሮቴስታንት ወንድምናቶቼን የመጥላት ምንም ፈቃድ የለኝም። ኦርቶዶክስ ጥላ የሚል ምንም ነገር አትሰጠ። ጸልዩላቸው፣ ውደዷቸው ነው የምትለው። ስለዚህ ለመጥላት አልተ ግን እንዳልኳችሁ ኤቭሪዴይ የኦርቶዶክስን ለሚያጠለሹ ምላሽ አለ። ከዛ ውጪ ግን ሌላ ነገር የለም። ይሄ እንድታውቁ። ፕሮቴስታንትን የሚያሰድቡ በግልጽ ልንገራችሁ እነ ኤርሚያስ ናቸው። ፕሮቴስታንትን የሚያሰድቡ እነ እንዳልክ ናቸው። እነ ትዝታው ሳሙኤል ናቸው። እነሱ እነ ቤካ ገለመሌ የሚባሉ ሰዎች ናቸው። በጣም በራሳቸው ህይወት ግራ የተጋቡ። እሱ ነው ፕሮቴስታንት የሚያሰድቡት። አሁን ለምሳሌ እነ ፍራውል ፕሮቴስታንት ነው። ፕሮቴስታንትን ሲያሰድብ አይታችሁ ታውቃላችሁ? ፕሮቴስታንት ነው በእምነቱ። አንድ ቀን ሲያሰድብ ሰምቶ አታውቅም። ከሌላው እምነት ጋር ያገናኘው የራሱን ዘምሮ የራሱን ምን ብሎ ይወጣል። ሌሎችም ወንድምናቶ ሙሌ ሲያሰድብ ሰምታችሁ ታውቃላችሁ? አያውቅም። የራሳቸውን አድርገው ይወጣሉ። የራሳቸውን ትምህርት አስተምረው ይወጣሉ። አለቀ። የሚያሰድቡ ግን አሉ። ስለዚህ ያ ነገር ቢቀር እንደ ሀሳብ መልካም ነው ብዬ አስባለሁ። ስለዚህ ያንን ነው የምለው። ብርክ በሉልኝ። መልካም አቤል አቡና የኦርቶዶክስ ልጆች ጫፍ ሲናገሩ ሰምታችሁ ታውቃላችሁ? ጫፍ አቤል አቡና ነው የሚናገረው። አንድ የኦርቶዶክስ ልጅ አታመጣም። አንድ እኔ ኦርቶዶክስ ልጅ ነኝ አቤል አቡና ወዳለሁ ይላል። ፓስተር ቸሬን የሚሰድብ የኦርቶዶክስ ልጅ አለ፣ ወፍ አታመጣ። ጴንጤነቱን ያውቃሉ። የጴንጤነትን ጥላቻ የለው። በስርዓት የሚናገር ትምህርቱን መዝሙርስ ብዙ ይሰማ የለ እንደ ኦርቶዶክስ ልጅ። የሀገር የፕሮቴስታንት መዝሙር የሚሰማው የኦርቶዶክስ ልጅ እውነት ለመናገር። ስለዚህ የጥላቻው ጉዳይ አይደለም። ፓስተር ሶፊን አሁን ብዙ ኦርቶዶክስ ልጅ ብታየው አይጠላው። ለምን? አክባሪ ነው። ያከበረን ታከብራለህ፣ የጠላህን ትጠላለህ በሶሻል ሚዲያው። እና እነ ኤርሚያስ የምታስተውል ከሆነ ምናልባት ጭንቅላት የሚሰራ ከሆነ እስቲ ክርስቶስን ስበከውና ሰው መጥቶ ከአንተ ጋር በክፉ ያንሳ። ክርስቶስን ስበከው፣ ሰው ወደ አንተ ይምጣ። አትሰብከው። ክርስቶስን መስበክ ሌላ፣ ስለ ሌላ ሀሜት ማውራት ሌላ። ስለዚህ ያንን ነው ምለው። ዶክተር ወዳጄ ነህ፣ በጣም ብዙ ሰው ይወደዋል። ማንም አይናገረው። ማንም የኦርቶዶክስ ልጅ ጴንጤ እንደሆነ ያውቃሉ። እግዚአብሔር ያክብር ነው የሚሉት። ስለዚህ አሁንም ኦርቶዶክስ ዝም ብላ ሰው ላይ የምትደርስ አይደለች። ኦርቶዶክስ ኢትዮጵያ ላይ ቢያኖር ፕሮቴስታንት የለም። ይህን እንኳን ቆም ብላችሁ አታስቡ። አይኖርም። ኦርቶዶክስ ባትኖር ከየት ታመጣዋለህ ፕሮቴስታንትን? ቤት በኩል አድርገህ አንዳንዴ ማስተዋል መልካም ነው። ማስተዋልን የመሰለ መልካም እግዚአብሔር ምስክር። እስቲ ልጠይቃችሁ፣ እያንዳንዱ ፕሮቴስታንት ኦርቶዶክስ ባይኖር ከየት ታመጣዋል? አየህ፣ አንዳንዴ ቆም ብሎ ማሰብን የመሰለ መልካም ነገር የለም፣ ሊኖር አይችልም ጨርሶ። ያ ከሆነ ደግሞ ማክበር አለብህ። የማትግባባው ነገር አለ፣ አንደርስታንድ ኢትስ ኦኬ፣ ለአንተ መብት ነው። ግን በየቀኑ እየመጣችሁ የኦርቶዶክስን አጀንዳ እያደረጋችሁ ለምታደርጉ ኦርቶዶክስ ለምንድን ነው ዝም የምትለው? ፎር ዋት ሪዝን? ዝም ማለት የለም። ስለዚህ ያንን ነው ምለው። እግዚአብሔር ይጠብቃችሁ። እኔ አሁንም ፕሮቴስታንት ወንድምናቶችን ሙስሊም ወንድምናቶች በጣም ነው መወዳችሁ። እግዚአብሔር በሚያውቀው መጥላት አልችልበትም። ጥላ ብትለኝ አይ ካንት። ላትመቸኝ ትችላለህ። መጥላት ደረጃ ግን አልደርስም። እኔ እሺ አይለኝ። በቃ ላትመቸኝ ትችላለህ፣ ግን የመጥላት ደረጃ መድረስ አልችልም። ከክፉ ነገር ሁሉ እግዚአብሔር ያርቃችሁ ላለሁ። እግዚአብሔር ይጠብቃችሁ። በተለይ የተዋህዶ ልጆች በቤቱ ያጽናችሁ። ጥያቄ ካላችሁ እነ መዝሙርን ያሬድን የመሰለ ወርቃማ የተዋህዶ ወንድሞች አድርሶልን እነ ዘማርያም አሉ፣
እነ ጋዲስ አሉ፣ እነ መምህር ብሩክ፣ መምህር ኤፍሬም፣ እነ ዮሐድ፣ እነ አክሊለን፣ እነ ልደትን የመሳሰሉ ምርጥ አስተማሪዎች መጥተዋል ቲክታክ ላይ። ሲጨናንቀን እነ እፎይን የመሰለ እነሱ ጋር መሄድ፣ መጠየቅ፣ መማር፣ ከዛስ በክብሩ ይስፋ እናትና ልጁ እያል ማመስገን። አለቅ። ስለዚህ እግዚአብሔር ብርክ